አራት አምስት የተለያየ እምነት የተፈጠረው በዚህ ነው። የመጀመሪያዎቹ ጌታ ኢየሱስ ክርስቶስ የዮሴፍ ልጅ ነው አሉ። ፍጡር ነው ማለት ነው። ምን አሉ? እየሰማችሁኝ? ምን አሉ? ፍጡር ነው፣ የዮሴፍ ልጅ ነው አሉ። ነው ወይ? ነው ወይ? ንገሩ። አይደለም። በደንብ እንዲገባችሁ። ሁለተኛዎቹ ደግሞ አይ እሱ ነብይ ነው አሉ። ምንድን ነው አሉ? አረ ነገር ነብይ ነው አሉ። ነብይ ነው ነው ወይ? ንገሩ። ሶስተኛዎቹ ደግሞ አይ እሱ አማላጅ ነው አሉ። ነው ወይ? አማላጅ ነው ነው ወይ? አይደለም። እነዚህ ተከፋፍለው የጠፉት ናቸው። አራተኛዎቹ ደግሞ በእውነት አምላክ ነው አሉ። ምን አሉ? ምን አሉ? በእውነት ምንድን ነው? እናንተስ ሁላችሁም ተናገሩ። በእውነት አምላክ ነው የምትሉ እስቲ እጃችሁን አሳዩ፣ ከፍ አድርጉን። ቁጥር 15 ላይ እንዲህ የሚል ቃል አለ። ያመነ በሉ፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ይላል። አያችሁ፣ ይህንን ነበር የነገረው። ያመኑ ሰዎች፣ የተማሩ ሰዎች፣ ጌታችን ኢየሱስ ክርስቶስን የተቀበሉ ሰዎች እምነት የሚባለው ልብ በሉ፣ እምነት የሚባለው ነገር ሰይጣን ዲያብሎስ ከእግዚአብሔር ሆኖ እንደው መርምሩ የሐሰተኛው መንፈስ ይላል። የሐሰተኛው መንፈስ ጌታችን ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። ትልቁ ልታውቁት የሚገባው እሱ ጌታችን ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። እስቲ በሉ አይ እሺ፣ ሁላችሁ ከኔ ጋር በሉሽ፣ ከኔ ጋር በሉ። ጌታችን በሉ መድኃኒታችን ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ጌታችን ኢየሱስ ክርስቶስ በምንድን ነው የመጣው? በምንድን ነው የመጣው? በሥጋ በሉ፣ ግድ የላችሁ። በምንድን ነው የመጣው? በምንድን ነው የመጣው? በሥጋ። አሁን ይህንን ነው ሊያስረዳው የፈለገው። በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀሉ ስር ሦስት ክፍፍሎች ሆነዋል። አራት አምስት የተለያየ እምነት የተፈጠረው በዚህ ነው። የመጀመሪያዎቹ ጌታ ኢየሱስ ክርስቶስ የዮሴፍ ልጅ ነው አሉ። ፍጡር ነው ማለት ነው። ምን አሉ? እየሰማችሁኝ? ምን አሉ? ፍጡር ነው፣ የዮሴፍ ልጅ ነው አሉ። ነው ወይ? ነው ወይ? ንገሩ። አይደለም። በደንብ እንዲገባችሁ። ሁለተኛዎቹ ደግሞ አይ እሱ ነብይ ነው አሉ። ምንድን ነው አሉ? አረ ንገሩ። ነብይ ነው አሉ። ነብይ ነው ነው ወይ? ንገሩ።
ሶስተኛዎቹ ደግሞ አይ እሱ አማላጅ ነው አሉ። ነው ወይ? አማላጅ ነው ወይ? አይደለም። እነዚህ ተከፋፍለው የጠፉት ናቸው። አራተኛዎቹ ደግሞ በእውነት አምላክ ነው አሉ። ምን አሉ? በእውነት ምንድን ነው? እናንተስ ሁላችሁም ተናገሩ። በእውነት አምላክ ነው የምትሉ እስቲ እጃችሁን አሳዩ፣ ከፍ አድርጉን። ኦርቶዶክስ ይህች ናት። ክብር ለመድኃኔዓለም ይሁን። ወልድ ፍጡር ነው። ኢየሱስ ክርስቶስ የዮሴፍ ልጅ ነው። ፍጡር ነው ብሎ ክዶታል። ማንን? ኢየሱስ ክርስቶስን። ወልድ ፍጡር ነው፣ ኢየሱስ ክርስቶስ ፍጡር ነው፣ የዮሴፍ ልጅ ነው ብሎ ክዶታል። ነቢይ ነው ያሉትም እስካሁን ነቢይ ነው እያሉ ይዋሉ። እስካሁን ድረስ ነቢይ ነው። የመጀመሪያው ነቢይ ኢየሱስ ነው። ምንድነው ንገሩ? አምላክ ነው። ሌሎች ደግሞ እነዚህ ፕሮቴስታንቶቹ ደግሞ ምን አሉ? ኢየሱስ አማላጅ ነው አሉ። ምንድነው አሉ? ኢየሱስ አማላጅ ነው። ለማን ነው የሚያማልደው? ለአብ ያማልዳል አሉ። እሱ ምን ሆኑ? እንግዲህ አሁን በወንጌሉ ላይ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ምን ይላል? ኧረ ንገሩ። አብ ከወልድ አይበልጥም፣ አብም ከወልድ አያንስም፣ መንፈስ ቅዱስም ትክክል ነው ሲል ሰምታችኋል አይደለም? በቤተ ክርስቲያን መበላለጥ፣ መተናነስ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ አይደለም። ሰምታችኋል አይደለም? ስለዚህ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን ነው እምናምነው እኛ። አብ ግብሩ መውለድ፣ ወልድ ግብሩ መወለድ፣ መንፈስ ቅዱስ ደግሞ መስረጽ። አንድ ምሳሌ ልስጣችሁ ግር እንዳይላችሁ። ሁላችሁም ሰዎች፣ ሁላችሁም ፍጥረታት እኔን ጨምሮ ሶስት ነገር አለን አይደለም? አለን የለንም? ልብ፣ ቃል፣ እስትንፋስ አላችሁ የላችሁ? ሁላችሁም ያላችሁ ምን ልብ፣ ቃል፣ እስትንፋስ ሁላችሁም አላችሁ። ይሄ የሌለውማ ያው ሞቷል ማለት ነው። የለም። እሺ፣ ልብ ማለት እግዚአብሔር አብ ነው። ቃል ማለት እግዚአብሔር ወልድ ነው። እስትንፋስ ማለት እግዚአብሔር መንፈስ ቅዱስ ነው። ሰው አምላክ ሆነ፣ አምላክ ሰው ሆነ የተባለበትም ይኸው ነው። ስንት ሰው ትባላላችሁ? ስንት ሰው ትባላላችሁ? ኧረ ንገሩ። ልብ አላችሁ፣ ቃል አላችሁ፣ እስትንፋስ አላችሁ። ስንት ሰው ትባላላችሁ? ይኸውላችሁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ይሄ ነው። ገብቷችኋል? ይኸውላችሁ እዚህ ቀና በሉናችሁ ፀሐይዋ ነው።
ምናልባት ካለች ያቺ እንጎቸው አለች፣ ክቧ ነገር አለች። ያቺ ክቧ ነገር በእግዚአብሔር አብ ትመሰላለች። አሁን የምታዩት ወደዚህ የመጣው ብርሃን ደግሞ እግዚአብሔር ወልድ ይመሰላል። አሁን ደግሞ ትንሽ ቆይቶ ሙቀቱ እግዚአብሔር መንፈስ ቅዱስ ይመሰላል። ስንት ፀሐይ ነው? ስንት ነገር አለው? ስንት ነገር አላት? ሶስት ነገር። ክብ ናት፣ ብርሃን አላት፣ ሙቀት አላት። ሶስት ናት አይደለ? ሶስት ነገር አላት። ግን ስንት ፀሐይ ትባላለች? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደዚህ ማለት ነው። ገብቷቸዋል? ያልተለያየ ያልተከፋፈለ። አዎ አብ ወልድ መንፈስ ቅዱስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዳችሁ አጥምቁ ሲላቸው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንግዲህ ወደ ዓለም ሁሉ ሂዱና በአብ በወልድ በመንፈስ ቅዱስ አጥምቋቸው። በምን ስም ንገሩኛ? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። እኛም የተጠመቅነው በዚህ ነው። ክብር ለእሱ ይሁን። አመስግኑት እስቲ እግዚአብሔር የተመሰገነ። ስለዚህ እምነት ማለት ኢየሱስ ክርስቶስ ከአብ ዓለም አነሱን፣ አብ ደግሞ ከኢየሱስ ክርስቶስ ዓለም መብለጡን፣ እኔና አብ አንድ ነን